እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 7ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው አንበሳና ድብ ይላል። የመታሰቢያ ጥቅሳችን የሚገኘው መዝሙር 23 ቁጥር 1 እና 2 ሲሆን እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል ይላል። የትምህርቱ ዋና መልእክት እኔ ራሴን ማዳን አልችልም፣ ኢየሱስ ግን ያድነኛል ይላል። ልጆች ስለ በጎች የበለጠ ለማወቅ ብትፈልጉ መረጃ ከየት ነው የምትፈልጉት? ከቴሌቪዥን፣ ከኢንተርኔት ወይስ ከመጽሐፍ? ስለ በጎች ያገኘውን መረጃ አሰባስቦ በመጽሐፍ እንዲያቀርብ በአንድ ወቅት በተጠየቀ ጊዜ አንድ ልጅ እናቱ ከመጽሐፍ ቅዱስ ያነበበችለትን ታሪክ አስታወሰ። ይህ ነበር ያስታወሰው ነገር። ዳዊት እዚያም ሜዳ ላይ ሞልተው ለሚታዩት የበጎች መንጋ የሚጠነቀቅ ነበር። እነዚህ የሱፍ ፀጉር የተሸፈኑት እንስሳት ጓደኞቹ ነበሩ፣ እሱም እረኛቸው ነበር። ቀን በሞቀበት ፀሐይ ከበጎቹ ጋር ወደ ረጉ ምንጮች ያዘግም ነበር። ለምለም ሳር ወዳለበትም ሜዳ ይመራቸው ነበር። በየሌሊቱም አብሯቸው በውጭ ያድር ነበር። ዳዊት ግን በፍርሃት ሆነ ብቸኝነት ተውጦ እግዚአብሔር ከእርሱ ጋር እንደነበረ ያውቅ ነበር። ልክ ዳዊት ለበጎቹ መልካም ጥንቃቄ ያደርግ እንደነበረ የእሱ እረኛ የነበረው እግዚአብሔር ደግሞ ለእሱ የተለየ ጥንቃቄ ያደርግ ነበር። ነቅቼ መቆየት አለብኝ በማለት ዳዊት ራሱን አሳሰበ። ሸለብ ሊያደርገው ሲል እኔ በምተኛበት ጊዜ አንዲት ትንሽ ጠቦት ከመንጋው ልትጠፋ ወይም ልትባዝን ትችላለች። እንቅልፉን ለማስወገድ ሲል ብዙ ጊዜ ከፍ ያለ አለት ላይ ቁጭ ብሎ በገናውን በቀስታ ይመታ ነበር። ከዚያም ጥርት ባለ ድምፅ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም እያለ ይዘምር ነበር። አንድ ቀን ዳዊት አንድ ነገር ሲንቀሳቀስ በጨረፍታ አየ። በገናውን ጣል አድርጎ ወንጭፉን ያዘ። በጎቹን ሊያጠቃ ከሚሞክር ምንም ነገር ለመከላከል ዝግጁ በመሆን ሁልጊዜ ድቡልቡል ድንጋዮችን በኪሱ ይይዝ ነበር። በውሃው ዳር በነበረ ቁጥቋጦ ውስጥ ወርቃማ ቡና መልክ ያለው አንበሳ አድብቶ ነበር። ልክ ትልቁ አንበሳ ተወርውሮ አንድ በግ ላይ ለመውጣት ተዘጋጅቶ ሳለ ዳዊት የወንጭፉን ድንጋይ አጠንክሮ ወረወረው። ዥው ድንጋዩን በአየር ላይ ተወርውሮ አንበሳውን ጆሮውን አጠገብ መታው። በዚያም ዳዊት በባዶ እጁ ከአንበሳው ጋር ታገለ። አንበሳው ጮኸ። በመጨረሻም በነበረበት ቁጥቋጦ ውስጥ ወደ ኋላው ወደቀ። ዳዊትም በፍጥነት ወንጭፉን አስቀምጦ በበጎቹ መካከል እየተዘዋወረ በጥንቃቄ ቆጠራቸው እና ሁሉም በዚያ እንደነበሩና ማናቸውም ጉዳት እንዳልደረሰባቸው አወቀ። በጎቹን ከክፉ እንዲከላከል የረዳው ጌታ ነበር። ብዙም ሳይቆይ ዳዊት እንደገና በአለቱ ላይ ተቀምጦ በገናውን መጫወት ያዘ። በዚህን ጊዜ የዘመረው በሞት ጥላ ውስጥ እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እያለ ነበር። በሌላ ቀን ደግሞ ዳዊት በጎቹን እየመራ ወደ ኮረብታዎች ለመውሰድ ወሰነ። ይኸውም በጎቹ በዚያ ስፍራ ባለው ያልተነካ የግጦሽ መሬት የሚያገኘውን ሳር መብላት እንዲችሉ ነበር። ግን በኮረብቶቹ አደጋ አድብቶ ነበር። በኮረብቶቹም ላይ በጉድጓዶቻቸው የሚኖሩ ድቦች ነበሩ። እናም ብዙ ጊዜ ከጉድጓዶቻቸው እየወጡ ምግብ ፍለጋ በየቦታው ይዘዋወሩ ነበር። ዳዊት ጠቦቶቹን በጥንቃቄ በመከታተል ላይ ነበር። በድንገት በአቅራቢያው በነበሩ ረጃጅም ሳሮች መካከል አንድ ነገር ሲንቀሳቀስ አየ። ወዲያውም በጥንቃቄ በማየት አተኮረ። ቡናማ መልክ ያለው ትልቅ አውሬ በበጎቹ አካባቢ ወደ ነበረው የሳር ሜዳ አለፈ። ድንገትም ወደፊት እየሮጠ ሄደ። ዳዊትም በፍጥነት ወንጭፉን ውስጥ ድንጋይ ከቶ ወንጭፉን አሽከርክሮ ድንጋዩን አምዘገዘገው። ድንጋዩም ድቡን በኃይል ስለመታው
ድቡ በጎቹን ጥሎ ሄደ። ይህም እግዚአብሔር ዳዊትን በጎቹን እንዲያድን የረዳው ሌላ ተጨማሪ ጊዜ ነበር። በዚያም ምሽት ዳዊት በጎቹን እየመራ ወደ ማደሪያቸው የወሰዳቸው በእውነት ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ እያለ በመዘመር ሳይሆን አይቀርም። እኛም እንደ በጎች የሚጠነቀቅልን ያስፈልገናል። መልካም እረኛ ኢየሱስ ያስፈልገናል። ራሳችንን ማዳን አንችልም። ኢየሱስ ግን ሊያድነን ሁልጊዜም ይችላል። የሚችለውን ኢየሱስ ብቻ እንድንጠማጠም እሱም እንዲጠብቀን እግዚአብሔር ሁላችንም ይርዳን። ጌታ ይባርካችሁ ልጆች። ሰላም ልጆች እንደምናችሁ? ደህና ናችሁ? በድጋሚ ስለተገናኘን ዛሬም ደስ ይለኛል። እርግጠኛ ነኝ ባለፈው የነገርኳችሁን ታሪኮች ታስታውሳላችሁ አይደል? በተለይ የነገርኳችሁ ስለ ንጉስ ዳዊት 3 ታሪኮችን ነግሬያችኋለሁ አይደል? እንዳረሳችሁ ተስፋ አደርጋለሁ። ለማስታወስ ያህል ግን ጥቂት ላስታውሳችሁ። መጀመሪያ የነገርኳችሁ እግዚአብሔር እንዴት አድርጎ ዳዊትን እንደቀባው ነግሬያችሁ ነበር። ሁለተኛው ታሪክ ደግሞ ዳዊትና ጎልያድ የሚለውንም እሱን አይተን ነበር። ከዛ በኋላ ደግሞ ዘማሪው ዳዊት የሚለውን 3ቱን ታሪኮች በተከታታይ ነግሬያችሁ ነበር። እርግጠኛ ነኝ ይሄን አትረሱትም። መዝሙሩንም ታስታውሱታላችሁ አይደለ? መልካም። በዛሬው ደግሞ ሌላ አዲስ ታሪክ ነግራችኋለሁ። ስለ ዳዊት ነው ዛሬ የምነግራችሁ። ዳዊትን እንደምትወዱት በጣም ተስፋ አደርጋለሁና ነው። ስለዚህ ከታሪኩ በፊት ግን እግዚአብሔር እንዲያስተምረን አብረን እንጸልይ። እሺ ልጆች፣ ሁላችንም በያላችሁበት እናንተም ራሶቻችንን ዝቅ አድርገን እንጸልይ። እግዚአብሔር አባት ስለምትወደንና ስለምታፈቅረን እናመሰግንሃለን። አንተ መልካም አምላክ ስለሆንክ እኛን ደግሞ ልጆች እንድንሆን ስለፈቀድክልን እናመሰግንሃለን። እግዚአብሔር አባት ዛሬም በድጋሚ ያንተን ቃል ልንማር ወደፊት መተናል። ስለዚህ መንፈስ ቅዱስ ቃልህን እንዲያስተምረን ደግሞ እንድናስተውል እንዲረዳን ደግሞ በተማርነውም መኖር እንድንችል እንዲረዳን እንጠይቅሃለን። ስለሰማህን እናመሰግንሃለን። በወዳጃችን በኢየሱስ ስም አሜን። እሺ ልጆች፣ ወደ ዛሬው ታሪካችን እንሄዳለን። ከመሄዳችን በፊት ግን አንድ ጥያቄ ልጠይቃችሁ እስቲ።
ጓደኛ አላችሁ? ምን አይነት ጓደኞች ናቸው ያሏችሁ? የእናንተስ ምርጥ ጓደኛ ማን ነው? እስቲ አስቡ። ከነሱስ ጋር ስትገናኙ ምርጥ ከምትሉት ጓደኛችሁ ጋር አብራችሁ ስትሆኑ ምንድነው የምታረጉት? የዛሬው ታሪካችን በአንደኛ ሳሙኤል ምዕራፍ 19 ጀምሮ ይገኛል። መጽሐፍ ቅዱስ ያላችሁ ልጆች ሄዳችሁ ማንበብ ትችላላችሁ። ካልሆነ ምን የምነግራችሁን ታሪክ አዳምጡ። ምን ይል መሰላችሁ? ስለ ሁለት ጓደኛ ማቾች ይነግረናል። ዳዊትና ዮናታን ይባላሉ። ምን ሆነ መሰላችሁ? ንጉሥ ሳኦል ዳዊት ወደ ቤቱ መጥቶ እንዲኖር ከጠራው በኋላ በቤተ መንግስት ሲሆን ንጉሱ ወደ ላከው ይሄዳል፣ ስራ ያለውን ይሰራል፣ ና ሲለው ይመጣል፣ ሂድ ሲለው ይሄዳል። በጣም ደስተኛና ጎበዝ ሰው ነበረ። እንደነገርኳችሁ ዳዊት እግዚአብሔር ከእርሱ ጋር የነበረ ልጅ ነው። ታዲያ እዛ ቤት ውስጥ ደግሞ የንጉሱ ልጅ ዮናታን የሚባል ልጅ ነበረው። ንጉሱ ዮናታንን የሚወደው ልጁ ነው። ከሱ ቀጥሎ ደግሞ ንጉስ የሚሆነው ዮናታን እንደሚሆን ያስብ ነበረ እና ዮናታን እዛ ቤተ መንግስት ውስጥ ሲመላለስ ዳዊት ስራውን ሲሰራ ሲያዩ በጣም ወደደው። ስለዚህ እንደ ጓደኛው አረገው። አብረው ስራ ይሰራሉ፣ ብዙ ነገር ያደርጋሉ። አንዳንዴ ደግሞ ወደ ሜዳ እየሄዱ አብረው ቀስት የመወርወር ጨዋታ አብረው ይጫወታሉ። እና አንድ ቀን ግን ዳዊት ለጓደኛው ለዮናታን አንድ ነገር ነገረው። ምን አለው መሰላችሁ? ዮናታን አለው አባትህ ንጉሥ ሳኦል ግን ለምንድን ነው ሊገለኝ የሚፈልገው? ምን አርጌው ነው አለው። ታስታውሳላችሁ? ንጉሥ ሳኦልና ንጉሥ ዳዊት ከጦርነት ሲመለሱ ህዝቡ ምን ብለው ነበረ? ሴቶቹ ተሰብስበው ሳኦል 1000 ገደለ፣ ዳዊት ግን 1000 ገደለ ብለው ዳዊትን ከሳኦል አስበልጠው ስላዩ ንጉሥ ሳኦል በቅናት መንፈስ ተነስቶ ሊገለው ይፈልግ ነበረ። ታዲያ ይሄንን ለልጁ ለዮናታን ሲነግረው ዮናታን ማመን አቃተ። እንዴት ቢባል ኧረ አባቴ በፍጹም አንተን አይገልም፣ አባቴ ይወዳል፣ እሱን ማረጋገጥ ትችላለህ። እንዴት መሰለ የምታረጋግጠው አለውና አንድ ነገር ነገረው። ምን መሰለ? አሁን ከዛሬ ጀምሮ ማታ ምግብ በሚቀርብበት ጊዜ እኔ በወንበሬ ላይ አልኖርም። አንድ ላይ ነበር ከንጉሱ ጋር የሚበሉትና እኔ የዛን ጊዜ አልኖርም። ለምን ብሎ ከጠየቀህ ወንበሬ ባዶ ሆኖ አይቶ ንጉሱ ለምን ብሎ ከጠየቀህ አይ ወንድሞቹና አባቱ ቤታቸው መስዋዕት ስለሚያቀርቡ ለዛ ና ብለው ጠርተውት አስፈቅዶኝ ሄዷል ብለህ ንገረው። የዛን ጊዜ ካልተቆጣ እውነትም ምንም አያረግ፣ ከተቆጣ ግን ሊገለኝ እንደሚፈልግ ታውቃለህ ማለት ነው ሲለው እሺ እንግዲህ አውሳለሁ ዮናታን፣ ከሰፈሩ ግን እንዳትርቅ፣ የምታደርገው ምን መሰለህ አለው። ትሄድና ከዚህ ወደዛ ሩቅ ቦታ አለ፣ ቀረብ ብሎ ለቤተ መንግስቱ ቅርብ የሆነ እነሱ ከሚጫወቱበት ራቅ ያለ ቦታ አለና ነገ ጠዋት እዛ ድንጋይ ጋር እንገናኛለን። አንተ እዛ ጋር ሁን እና ምልክት እሰጥሃለሁ። ምልክቱ ምንድነው አለው። እኔ አባቴ ሊጎዳህ በርግጥ የሚፈልግ ከሆነ ጦር ይዤ እወጣለሁ። ከዛ 3 ጦሮች ይዤ እወጣና እነሱን ወረውራለሁ። ከዛ 3ቱን ከወረወርኩ በኋላ አገልጋዩን የዮናታንን አገልጋይ ሂድና አምጣ እለዋለሁ። ከዛ ጮክ ብዬ ካንተ በኋላ ነው ያለው ሩጥ ካልኩት በርግጥ አባቴ ሊገልህ እንደሚፈልግ ታውቃለህ ማለት ነው። ከዛ በኋላ እንገናኛለን አለው። ከዛ ዳዊት እሺ ይሄ ነው ምልክታችን ተባባሉና ተለያዩ። የመጀመሪያው ቀን ራት ሲቀርብ የሁሉም ወንበር ሰው ተቀምጦበት የዳዊት ወንበር ግን ባዶ ነበር። ንጉሱ አይቶታል፣ ግን ምንም አልተናገረም፣ ጸጥ አለ። ከዛ ደግሞ በሁለተኛው ቀን አሁንም ራት ቀርቦ ሰው ሁሉ ሲቀመጥ አሁንም የዳዊት ወንበር ባዶ ነው። የዚህ ጊዜ ንጉሥ ሳኦል ልጁን ዮናታንን ጠራውና ለመሆኑ ዳዊት የት ሄዶ ነው አለው።
ሲለው አይ አባቴ እሱ አባቱ እና ወንድሞቹ በቤታቸው መስዋዕት ስለሚያዘጋጁ ወደዛ ልሂድ ብሎ አስፈቅዶኝ ሄዷል ሲለው ንጉሥ ሳኦል በጣም ተናደደ፣ ተበሳጨ። ከዛ ጦሩን አንስቶ ልጁን ሊገለው ዮናታንን አንተ አውቃለሁ በልብ ክፋት እንዳለ አውቀህ ነው እሱን የፈቀድክለት። አታውቅም እሱ ካልሞተ አንተ ንጉሥ መሆን እንደማትችል ይህንን ክፉ ስራ የሰራው ሲለው ዮናታን በቃ ደነገጠ። ከዛ ከክፍል ወጣ። ማታ እንደምንም አደርና በጠዋት ተነስቶ ግን ወደ ቀጠሯቸው ስፍራ ሄደ። ሰራተኛውን አስከትሎ 3 ጦር ይዞ ሄደ። ከዛ ሄደና በሜዳው ላይ እንደተባባሉት ጦሮቹን ወረወረ፣ በርቀት ወረወራቸው። ከዛ ያን ሰራተኛውን ሂድ እናምጣለው። ሰራተኛው እየሮጠ ሄዶ ጦሮቹን ሊያመጣ ሲሄድ ዮናታን ጮክ ብሎ ካንተ ፊት ነው ሩጥ፣ ካንተ በኋላ አለ፣ ካንተ በፊት ነው ያለው ሩጥ እናምጣ ብሎ ጮክ ብሎ ሲናገር ዳዊት አዳመጠ። አሁን ንጉሥ ሳኦል ሊገለው እንደሚፈልግ ዳዊት በጣም እርግጠኛ ሆነ። ዮናታንም አውቋል። ከዛ ዮናታን ሰራተኛውን ጦሩን ይዞለት ሲመጣ በል ቶሎ ብለህ እነዚህን ጦሮች እቤት አድርስ ብሎ ወደ ቤተ መንግስቱ ላከው። ያ ሰራተኛ ሲሄድለት ዮናታን ቀስ ብሎ ዳዊት ወዳለበት ድንጋይ ከሄደ ዳዊትም ከዛ ውስጥ ወጣ። ተቃቀፉና አለቀሱ፣ እርስ በርስ በጣም አለቀሱ። በቃ እኮ ካሁን በኋላ እንገናኝም ማለት ነው። ከተገናኘንም በጣም ብዙ ጊዜ ሊወስድ ይችላል፣ ከብዙ ጊዜ በኋላ ነው አለው። ዳዊት ዮናታንን በጣም ወዶታል። ዮናታንም ዳዊትን እንደ ነፍሱ ነበር የሚወደው። ከዛ በኋላ ምን አለው ዮናታን ምንም ችግር የለን እናንተ ምንም ቢሆን መቼም ቢሆን ጓደኛ ማቾች ነን። አንተ ያንተንና የኔን ፍቅር ምንም ነገር ሊያበላሸው አይችልም። ሁሉ ጊዜም ቢሆን ጓደኛ ማቾች ነን አለው። ከዛ ዳዊትም እሺ ያለና ወደዛው ወደሚሄድበት ወደ አባቱ ቤት ሄደ። ልጆች የዛሬው ታሪካችን ይሄ ነበረ። አያችሁ ዮናታን ለዳዊት ጥሩ ነገር በማድረግ ነፍሱን ከሞት አዳነለት። አያችሁ ልጆች ጥሩ ጓደኛ ማይሆን እንደ ዮናታንና እንደ ዳዊት ነው። ዮናታን አባቱን በጣም ይወዳል፣ አባቱ ሳኦልን። ዳዊትንም በጣም ይወደዋል። ግን አባቱ ምንም ቢወደው አባቱ ነፍስ በመግደሉ አልተስማማም። ዳዊትን እንዲገለው በፍጹም አልፈለገም። ስለዚህ ለወንድሙ ለጓደኛው በጣም አዘነለት፣ በጣምም ተጠነቀቀለት። ልጆች እናንተ ለጓደኞቻችሁ ምን አይነት ጓደኞች ናችሁ? ክፉ ነገር እንዳያጋጥማቸው ለጓደኞቻችሁ ትጠነቀቃላችሁ? ጓደኞቻችሁን የእውነታችሁን ትወዳላችሁ? መልካም የምትወዷቸው ከሆነ ጥሩ ልጆች ናችሁ ማለት ነው። ስለዚህ ጓደኞቻችሁን ውደዱ። ምክንያቱም መጽሐፍ ቅዱስ ባልንጀራህን እንደራስህ ውደድ ነው የሚለው። ስለዚህ እንደ ዮናታን ጓደኞቻችሁን የምትወዱ መልካም ልጆች መሆን እንድትችሉ እግዚአብሔር ይርዳችሁ። ልጆች ታስታውሳላችሁ ባለፈው የዘመርኩላችሁ መዝሙር ስለ ዳዊት። ከሱ ቀጥሎ ያለውን የዛሬውን ታሪክ የሚመለከተውን መዝሙር ደግሞ ዘምርላችኋል። በደንብ ተለማመዱ። ታሪኩን እንዳትረሱ ይረዳችኋል። እሺ ዳዊት ሳኦልን ፈርቶ ሸሽቶ በሄደ ጊዜ ዮናታን ታማኝ ጓደኛው ከሞት ደርሶ አዳነው። ዳዊት ሳኦልን ፈርቶ ሸሽቶ በሄደ ጊዜ ዮናታን ታማኝ ጓደኛው ከሞት ደርሶ አዳነው።